እስክንድር ነጋ ይቅርታ ጠየቀ። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን ማስተላለፉን የህዝብ ግንኙነት ኃላፊው ፋኖ አስረስ ማረ ገለጸ። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮ በአርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምሯል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡ ማመልከቻው ከአሰራር ውጪ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮ ተቀብሎታል። ፖሊት ቢሮ ለአርበኛ እስክንድር ተሰጥቶ በነበረው ኃላፊነት ቦታ ላይ ሌላ ሰው የሚተካ ይሆናል። የወለጋ ክፍለ ሀገር ፋኖ እዝ የድርጅቱ መዋቅር አካል የሚሆኑበትን ሁኔታ ላይ ውሳኔ ተላልፏል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። በመጨረሻም በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ ተላልፏል። ዝርዝር ጉዳዩን የምናሳውቅ ይሆናል ብሏል የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ።